ስላለብን እውነቴን ነው የምላችሁ። መልካም እረኛ በግ ጳጳሳትም ጠፍተዋል። ስለዚህ ይሄ ከምን መጣ ብለን ራሳችን ማሰብ አለብን። እንዴ ምንኩስና ዋዛ ፈዛዛ ሆኗል። ከኔ ጀምሮ እኔ እየኖርኩበት አይደል፣ ለኔ መኖሪያ ሆነኝ እንጂ እኔ እየኖርኩበት አይደለም። መነኮሳት አባት እንዳትቆጡብኝ፣ ከኔ የተሻለ ህይወት ሊኖራችሁ ይችላል፣ ግን እኔ ራሴን ስለማውቀው ነው። እና በቃ አሁን ራሱ ዛሬ ሁሉም ምስላችን ብቻ ቀርቶ ባዷችንን ቀርተናል። እና ይሄ ሁሉ ሽኩቻውን ጳጳስ እውነቴን ነው የምላችሁ በጎቹን ለመጠበቅ አሁን መቃ ነፍሳትን ለማዳን መስሏችሁ ነው የመቀሌ ሲኖዶስ የኦሮሞ ሲኖዶስ እያለ የሚሯሯጥ አይደለም። ወፍራም ደሞዝ ለማግኘት በቃ የሆነ ነገር በቃ ስም ዝና ለማግኘት ሌላ ነገር እኮ አይደለም። አባቶቻችን ደግሞ እንደውም ኤፍሬም ሲሾም በስንክሳር ላይ ካህናት እያላችሁ እንደው ብዙ ጊዜ ያው አባቶች መነኮሳትም አላችሁ። ኤፍሬም እናቱ ጋር ሄደና ስንክሳር ላይ እንደው እናቴ ተሹሜልሻል አውቀሽኛል እናቴ ምናምን ሲዘበዝባት እንደው አውቄሃለሁ ዝም ብላ ሰላም አላለችው። አውቄሃለሁ ሞቷል ባሉኝና በተሻለ ነበር አንተ ከምትሾም አለች። አባ መቃርስ እናቱን በቃ እናቱን ዘማ ያደረጋ እኔ በኃጢአት የተወለድኩ ነኝ እናቴ ከሌላ ሰው ነው የወለደችኝ ብሎ እንግዲህ በቃ ለመልካም እረኝነት እየተሾሙ ማለት ነው። ዛሬ ደግሞ እኔ ካልተሾምክ አንተ አትኖርም ተብሎ እንደዚህ አንዱን አንድ የሚያሳድድበት ተመልከቱ። በቃ ምን ያህል እንዲወረርን በለዓም ከአህያይቱ አንሶ የነበረበት ሰዓት አሁን ነው። በቃ በመጨረሻ ማለት እኛ ወርደን አንሰን ምእመናን በእኛ ምክንያት እየተሰናከሉ ያሳዝናል። እኔ አሁን የተሻልኩኝ አይደለም፣ ግን ህይወቴንም ራሴንም መናገር እውነቱን ደግሞ መነጋገር አለብን። በቃ እናንተም ዝም ብላችሁ ሸፋፍናችሁ ከምታሙን አባቴ መነኩሴ ከሆን አንተ ይሄ አይገባም አታድርግ በሉን እስኪ። በቃ ምንም እኮ ይሄ እኮ ኃጢአት አይደለም። አባቴ እንደዚህ እኮ አይገባም ይሄ ተገቢም አይደለም እንዲህ ብለን ብንጓዝ በቃ ብንጸድቅ ይሻላል ተባው መነጋገር እኮ ችግር የለም። ግን ምንድነው አሁን ይሄ ዝም ብሎ ተሸፋፍነን ዝም ብለን ያሁን ነገር ተሸፋፍነን ኖር። አሁን ደግሞ ገደል እየገባን ነው። ከገባን በኋላ ደግሞ ያው የሚያዋጣን ጠፍቷልና እግዚአብሔር በቸርነቱ ይታደገን። የይቅርታ አባት የቸርነት አባት አምላካችን በቸርነት ይጎብኘን፣ በደላችንን አይቁጠርብን። የቅዱሳን አባቶቻችን መልጃ ጸሎታቸው አይለየን። እናታችን ንጽሕተ ንጹሐን ቅድስት ድንግል ማርያም አምባ መጠጊያዋ ዋስና ጠበቃ ትሆነን። ሰማዕቱ ቅዱስ እስጢፋኖስ በረድኤቱ አይለያችሁ። አቡነ ዘበሰማያት